ሰላም ለእናንተ ይሁን ውድ ቤተሰቦቼ፣ እንደምን ዋላችሁ? እንኳን አደረሳችሁ። በዕለቱ ታስበው ተከብረው ለሚውሉ ቅዱሳን በዓላት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱስ ቂርቆስና የቅድስት ኢዮሎጣ ገድል። ለዘላለም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በምድር በሚኖሩ በሰዎች አንደበትና በአርያ በሚኖሩ በመላእክት አንደበት በሚመሰገኑ በሦስቱ አካላት እናምናለን። የሚታመነውም ሦስትነታቸው በአንድነታቸው፣ አንድነታቸው በሦስትነት፣ ልዩነታቸው በአንድነት፣ አንድነታቸውም በልዩነት ነው። የሊቀ ነቢያት ሙሴ መጽሐፍ። ኦሪትም እነሆ እንዲህ ትላለች፣ እግዚአብሔር ሰውን በምሳሌያችን በአርአያችን እንፍጠር አለ። ዳግመኛም አዳም ከእኛ እንደ አንዱ ሆነ አለ። ይህ ቃል የአካላት ሦስትነት ያስረዳል። ዳግመኛም እግዚአብሔር ሙሴን እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ አለው። እነሆ በዚህ ቃልም ሦስትነቱን አስረዳን። የአባቶች አባት ጻድቁ አብርሃምን በአምላክነቱ አንድ የሆኑ ሦስት ሰዎችን ተመለከተ። በቀትር ሰዓትም በፊቱ የቆሙ እነዚህ ሦስት ሰዎች በምሕረት ዓይንህ የምትመለከተኝ ከሆነ አገልጋይህን ቸል አትበል አለው። አብርሃምም ሦስት ሰዎችን ተመለከተ፣ አነጋገሩን ግን ለአንድ አደረገ። የአብርሃም ልጆች እኛም አብርሃምን የተመለከተውን እንመለከታለን። የሦስቱን አካል ሦስትነት አንድነታቸውን እናምናለን። ምስጢራትን ከመናገሩ የተነሳ አንደበተ ርቱዕ የተባለ በነቢያት ዘንድ ታላቁ ነቢይ ልዑል ቃል ኢሳይያስ የገናናው የእግዚአብሔር ክብር በተመለከተ ጊዜ የእግዚአብሔር ስሙ ይመስገን፣ የኃያላን ጌታ በታላቅ ፍጹም ከፍ ባለ ዙፋን ተቀምጦ አየሁት። ሱራፌልም በአደባባይ ቆመዋል። ለእያንዳንዱም 6 ክንፍ አላቸው። በሁለት ክንፋቸው ፊታቸውም ይሸፈናሉ፣ በሁለት ክንፋቸው እግራቸው ይሸፈናሉ። በሁለት ክንፋቸው ኃያላን ጌታ ቅዱስ ቅዱስ እያሉ እያመሰገኑ በአንድ አቅጣጫ ይበራሉ። እነሱም አስቀድመው 3 ስሞችን ያመሰግናሉ። እነዚህም በአካል 3 የሆኑ አብ ወልድ መንፈስ ቅዱስ ናቸው። የሃይማኖትን ፍጻሜ ሊያስረዱ በፈለጉ ጊዜ ኃያላን ጌታ አሉ። እርሱም አንድ አምላክ ነው። ቅዱስ ቅዱስ ብለው 3 ጊዜ ስለመሰከሩልን አምላካዊ ወደሆነ የስልጣን መንገድ መሩን። 3 ስሞችንም ወደ ማሰብ አደረሱን። 3 አካላትንም ወደ ማወቅ አደረሱን። የኃያላን ጌታ በማለታቸው አንድነታቸውንም አስተማሩን። ይኸውም በአምላክነት በመመለክ በምስጋና በስልጣን አንድ ናቸው። የሥላሴ ምስጢር ልዩ ነው የሚለው የ3 አካላት መለያየት ነው። የሚለየውም በመለኮት አንድ መሆናቸው ነው። አመስጋኙ ዳዊትም ለምስክርነት እንጠራዋለን። አብን ሲያስረዳ እግዚአብሔር ታላቅ ነው አለ። ኃይሉ ታላቅ ነው በማለቱም ወልድ የአብ ኃይሉ መሆኑን እንድናምን የማመን ኃይል ሰጠን። ለጥበቡ ስፍር ቁጥር የሌለው በማለቱም መንፈስ ቅዱስ ጥበብ መሆኑን እንድንረዳ ጥበበኛ አደረገን። ለእኛም የሥላሴ መስኮቶች የሆኑ ሕሊናዎቻችን ልንከፍት ይገባል። እነሱም ወደ ውስጣቸው ይገባሉና ማረፊያም ያደርጋሉና። ዳንኤል የቤቱን መለኮት እንደከፈተ 3 አካላት እየቆጠረ ጸሎቶቹም 3 ናቸው። የኦሪት ዘመን ብሉይ ኪዳን አልፎ ዘመነ ወንጌል አዲስ ኪዳን በገባ ጊዜ አካል ሦስትነት የተረዳ ሆነ። ከብሉይ ኪዳን አስተምህሮ ጋርም አስማማው። መንገድ ጠራጊና አጥማቂውም የዘካርያስ ልጅ ዮሐንስ ስሙ ይክበርና ያጠመቀው ዘንድ ወደ መድኃኒታችን ወደ ክርስቶስ በደረሰ ጊዜ ዮሐንስ በዮርዳኖስ ወንዝ አጠመቀው።
መንፈስ ቅዱስም በርግብ አምሳል ከራሱ ተጠመቀ። አብም በሰማይ ሆኖ ይህንን ፈጽሜ የምወደው ልጄ ነው፣ እርሱንም ስሙት አለ። ያን ጊዜም ሦስትነት ተገለጠ። ዛሬም ህሊናችን የዮርዳኖስ ነው፣ በውስጡም ሥሉስ ቅዱስ አሉበት። እነሆ ሁለንተናችን ደብረ ታቦር ነው፣ ሥሉስ ቅዱስ ይመሰገኑበታል። ከሦስቱ አካል አንዱ አካልም ሰው ሆነ፣ አምላካዊ በሆነ ወንጌሉም ሂዱና አሕዛብን ሁሉ አስተምሩ፣ በአብ በወልድ በመንፈስ ቅዱስም አጠመቋቸው ብሎ አዘዘን። ደቀ መዛሙርቱ ይህንን ባዘዛቸው ጊዜ ሦስቱ አካላት ሦስትነት የተረዳ ሆነ። እነርሱም አንድ አምላክ የሆኑ አብ ወልድ መንፈስ ቅዱስ ናቸው። እኛም በአርአያቸው በአምሳላቸው ተፈጠርን። በዮርዳኖስ በተገኘው ጥምቀትም ወለዱን፣ በውስጣቸውም አረፉ። ከእነርሱም አንዱ ሰው የሆነ ቃልም የሚወደኝ ቃሌን ይጠብቅ አባቴም ይወደዋል፣ ወደ እርሱ መጥተንም ማደሪያ እናደርገዋለን አለ። እኛም ቃላቸውን እንጠብቃለን። አብን በአባትነቱ እናምናለን። እርሱም ወልድ አይደለም፣ መንፈስ ቅዱስንም ሰራጺ እንደሆነ እናምናለን። አብና ወልድ ግን አይደሉም እያልን እናስተምራለን። እነርሱ በክብር ምስጋና አንድ የሆኑ ሦስት አካላት ናቸው እንጂ በአምላክነት አኗኗር በኃያልነት በፈቃድ አንድ ናቸው። ልዩ በሆነች ሦስትነት በሥላሴ ዘንድ አገልጋይነት ተገዥነት የለም። በአምላክነት ማዕረግ አንዱ ከአንዱ አይለይም። እንደ አገልጋይ ከስልጣኑ በታች አድርጎ አንዱ ሌላኛውን አያዘውም። እነርሱም አንድ ናቸው፣ ክብራቸውም አንድ ነው። በአምላክነት በመመለክም አንድ ናቸው እንጂ አብ ያለ ወልድ፣ ወልድ ያለ መንፈስ ቅዱስ የዓይን ቅጽበት ያህልስ እንኳ አልነበረም። ከዛም በኋላ ወልድን የወለደ መንፈስ ቅዱስንም ያሰረጸ አይደለም። ወልድም ያለ አብ ያለ መንፈስ ቅዱስ የዓይን ጥጋሽ ያህልስ እንኳ አልነበረም። መንፈስ ቅዱስም ያለ አብና ያለ መንፈስ ቅዱስ አልነበረም። ልዩ የሆኑ ሥላሴ ጥንትና ፍጻሜ የሌላቸው ዘወትር የሚኖሩ ናቸው። ለተቀደሰው ስሙ ምስጋና ይሁንና አንድ የሆነ ወልድ አምላካዊ በሆነ በወንጌል መጽሐፍ እነሆ ድንቅ ነገርን ነገረን። እኔ በአብ ሕልው ነኝ፣ አብም በእኔ ሕልው ነው። ዳግመኛማ አንተ አብ በእኔ ከኔ ጋር እንዳለህ እኔም በአንተ ከአንተ ጋር ነኝ። እኛ አንድ እንደሆን እርሱም እንደ እኛ አንድ ይሁኑ አለ። ዳግመኛም የእግዚአብሔር መንፈስ ከኔ ጋር ነው አለ። ወንጌላዊ ዮሐንስም ቃል በመጀመሪያ ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። እንደዚሁ አስቀድሞ በእግዚአብሔር ዘንድ ነበር። ከሊቃውንቱ አንዱ የአንጾኪያው ሊቀ ጳጳስ አግናጢዮስም አብ በወልድና በመንፈስ ቅዱስ እንዳለ፣ ወልድም በአብና በመንፈስ ቅዱስ እንዳለ፣ መንፈስ ቅዱስም በአብና በወልድ እንዳለ እናምናለን። ይህች ሦስትነት ያለመለየት ያለመለወጥ እኩል ናት። የእስክንድርያው ሊቀ ጳጳስ አባ ፍላታውሽም አብ በወልድና በመንፈስ ቅዱስ ሕልው ነው፣ ወልድም በአብና በመንፈስ ቅዱስ ሕልው ነው፣ መንፈስ ቅዱስም በአብና በወልድ ሕልው ነው አለ። ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ አንድነት ሦስትነት እነሆ ከረጅሙ ባጭሩ ከብዙ በጥቂቱ ጻፍን። ሕፃኑ ቅዱስ ቂርቆስና እናቱ ቅድስት ቪዮሎጣም ነው። ሰማዕትነት የሆኑለት ሃይማኖት ይህ ነው። ይህንን አምላካዊ ምስጢር ለመጻፍ ላነሳሳን ለቸርነታቸው ምስጋና ይሁን። የቅዱስ ቂርቆስና የቅድስት ቪዮሎጣ ጸሎትና በረከት ከሕዝበ ክርስቲያኑ ጋር ይኑር ለዘላለሙ አሜን።